ክፈችና እንነጋገር። የሰሞሽ ነገር እውነት አይደለም። ብሌን ክፈችው፣ ብሌን ክፈችው፣ ክፈች እያልኩሽ እኮ ነው። ክፈችውና እናውራ። አንቺ ብሌን፣ ብሌን የሚጸጸትሽን ነገር አታድርጊ። ክፈችውና እናውራ። ብሌን እስከ መቼ ዘግተሽ እንደምትቀመጪ አይሻለሁ እና አለሽ። አምላኬ እባክህን እትዬን ከነዚህ መጥፎ ሰዎች ጠብቃት። እትዬ መልካም ሰው ናት። እንዴት ብዬ ነው ከዚህ ነገር ማድናት? ወይ አምላኬ። እንዴት ሆንሽ? በእናትሽ ዝም በይ። አንቺ ነሽ ሁሉንም ነገር ያበላሽሽው። ምን እሺ ነው? ምን አደረኩኝ? ሰምኛለሽ? ከዚህ በኋላ ላይሽ አልፈልግም። እሺ ቆሻሻ መጣሽ ወደዛ ቆሻሻ ነው ልመልሽኝ ነው? አሁን በሰላም ውጭልኝ። ከኔ ጥፊ ነው ሀዬ መችሽ። በጣም ጥሩ። ሚስጥርሽን እንደሰማው ረስተሻል መሰለኝ። ቀጣይ ስመጣ ሚስጥርሽን ላፈነዳው ነው የምመጣውሽ። የብሌን አጎት ብሌንን በተደጋጋሚ ሁኔታ ይቅርታ ጠይቃት። ታዳም ባለፈው ያጠመዱት ወጥመድ ወይም ደግሞ በወርቅ ሀብል ሊያታልሏትና የሆነ ነገር ወንጀል ውስጥ ሊከታት ስለነበረ በዛም አልሳካ ሲላቸው፣ ነገር ግን አሁን ይቅርታ በማለት ብሌን እግር ስር ተደፍተው ይቅርታ ሚላታል። ታዳ ብሌንም ይቅርታ አድርጌልሃለሁ ትለዋለች። ታዳ ተንኮለኛው አጎትየው ወይም በኃይሉ ማለት ነው ከልቡ አልነበረም ይቅርታ ሚላት። አንቺንማ አዋርድሻለሁ፣ እንዳዋረድሽኝ የውርደት ካባ አለብስሻለሁ ይላታል። ታዳ የዋህ ብሌንም ይቅርታ አድርጌልሃለሁ በማለት ሳቅትልና በፈገግታ እንዲነሳ ታደርገዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፈ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ብሌን እንግዲህ ሁሉንም ነገር ሲያወሩ ባለፈው ሰምታ ነበረ። ስለሰማችም ታዳ መቅዲ ሁሉንም ነገር የሰማሽውን ትንፍሽ ብቴ እያለች ታስፈራራታለች። ቢላም ይዛ ነበረ። ታዲያ ብሌንም በዚህ እኔ ባለሁበት ላይ እናቴ እንደታገተች እያወቅሽን ባለሁበት ሁኔታ ላይ እንደዚህ ባቶኝ ጥሩ ነው፣ ቢያንስ መረዳት ቢያቅትሽ እንኳን መድኃኒት መሆን ቢያቅትሽ እንኳን መርዛት ቶኝ ትላታለች። ታዳ ለመቅደስም ማለት ነው። ይህን እያለች ነበር ሰላምዬ ከውጭ የመጣችው። ታዳ ሰላምዬ ስትመጣ መቅደስም ቢላዋን ደብቃ ምንድን ነው ትላታለች። አይ እዚህ እኮ የብሌን እናት ታግታ ስለ እሱ እያወራን ነው ትላለችም ታስቀይስና። ታዳ የአቶ በኃይሉ ተንኮልና ክፋት እስከ ሞት ድረስ ደርሳል። የብሌን እናት መገደል አለባት በማለትም ይወስናሉ። ታዳ ሳሚ ደግሞ መሞት የለባትም፣ የብሌን እናት አግተን ብሌንን በደንብ እያስፈራራን ነገሮችንና እንሰበስባታለን፣ መረጃ እንሰበስባለን፣ አንድ ሰው ከሞተማ ሞተ ነው በማለትም ለበኃይሉ ይህን ሀሳብ ያቀርብለታል። ታዲያ በዚህ ሀሳብ ነበር አቶ በኃይሉም የተስማማው እና ለብሌን ደውለው እናትሽ እዚህ ቦታ ታግታ እየተሰቃየች ነው በማለትም ይደውለው ይነግራታል። ታዲያ ብሌንም እናቴን ምንም እንዳታረጓት፣ ምንም እንዳታደርጉብኝ ትላለች እያለቀሰችም። አይ ካላመንሽ እናትሽን መታገቷን ካላመንሽ ደግሞ ይኸው ጨዋታን ስሚ ብለው የእናትየዋን ድምፅና ጨዋታን ያሰማታል። ታዲያ ወይዘሮ ገነትም ለመጀመሪያ ጊዜ የታገተችው በገዛ ልጇ በዳጊ ነበር። ታዲያ ወይዘሮ ገነትም ባጎረስኩት እጄ መልሼ ታገትኩ ወይም ተያዝኩ እያለችም ትጮኻለች። ነገር ግን ዳጊ በማያውቀውና በገባበት ወጥመድ ውስብስብ ወጥመድ ውስጥ ነበር እናቱን ሊያግት የተገደደው። ታዲያ ወይዘሮ ገነትም ልጄ እኔ ምልክ ከዚህ በፊት የመጣኸው ልትሰልል ነበር ወይ? እንዴት በአንተ እጅ ልታገት እችላለሁ? በማለትም ትጠይቀዋለች። እንደሱ እኮ አይደለም ማዘርዬ፣ ከሚሞቱ ቢታገቱ ይሻላል ብዬ ነው በማለትም ይመልስላታል ዳጊ። እውነቱን አንድ ቀን ያውቁታል፣ እውነቱ የገባው ቀን ግን አንድ ቀን እውነቱ መግባቱ አይቀርም በማለትም ካጠገቧ ዘወር ይላል። ታዲያ ወይዘሮ ገነት በዳጊ እንዴት አገተች ለብሌን ልትነግራት ነበር። ታዲያ ብሌንም እንዴት ዳጊ ይሄን ያደርጋል ወይስ እንዴት ሊያግታት ይችላል ብላ ልትጠረጥር ትችላለች። ምክንያቱም አሁን ባቀረቧ እና አለኝ ከምትላቸው ጓደኛና የኔ የምትለው ሚስጥር የምታካፍለው ዳግምና ዳግም ብቻ ነው። ሌሎቹ እናትና ልጅ እንዳይገናኙ የሚያሴሩት ሴራ እጅግ በጣም ከባድ ነው። አቶ በኃይሉማ ብሌን ካልሞተች ይላሉ። ብሌን ካልሞተች ሞቼ ይገኛለሁ ይላሉ። ምክንያቱም ያችን ጥቅም የሚያገኟትን ጥቅም ለማስጠበቅ ማለት ነው።
የሴራዋ ተላላኪ ወይም ደግሞ ሴራዋን አስፈጻሚ ማለት ነው ያመጧት ልጅ ቃል ብዙ ነገሮችን ግን አበላሽታባቸዋለች። ምክንያቱም ጓደኛዋ መጥታ ባለፈው ለጓደኛዋ አንዳንድ ነገር ስታወራት ሰላምን መግደል እንዳለባትና የሱንም ፍላሽ እንደሰረቀች እሷቸው እንዳለ ስታወራ በደንብ ሰምታ ነበር ብሌን። ታዲያ ይሄን ስለሰማች ነገሮች ሁላ እዚህ ጋር ሊበላሹባት ነው። ታዲያ ቃልም ብሌን እንደሰማች ስታወራ ከጓደኛዋ ጋር እንደሰማች ለአቶ ባይሉ ተነግረዋለች። ታዲያ አቶ ባይሉም በጣም በመደንገጥና በጣም እየጮህባት ትንሽ ቃልን ካሰቃያት በኋላም የወደፊት እቅዳቸውን ጋር ከሳሚ ጋር ተነጋግረው እግብ እንደሚያደርሱት እየተመካከሩ ይገኛሉ። ታዲያ ወደ ወይዘሮ ገነት ወደ ታገተችበት ቦታ በመሄድም ወይዘሮ ገነት ላይ ቀዝቃዛ እየደፉ ያስጨንቋቸውም ይዘዋል። ታዳም ውሃ ከደፉባት በኋላ አንቺ ብቻ አይደለሽም ልጅሽ ብሌንም እና አንቺም አንድ ጋር ሆኖ የመቀበሪያ ሳጥን ይዘጋጅላቸዋል በማለትም ያስፈራራታል። ወይዘሮ ገነትም አረተዉ አንድ ልጅን እንዳታሰቃዩት በማለትም ትመልስላቸዋለች። ታዲያ ቃልም ብሌን አንድ ባንድ ያወራቸውን መስማቷን ስታረጋግጥ ሄለንን አንቺ ነሽ፣ አንቺ በመንጣትሽ ነው ያዋረድሽኝ፣ ተመልሼ ወዳልሆነ ህይወት ልትከቼ ነው ወይ? ሁለተኛ እዚህ ቤት ድርሽ እንዳትይ በማለትም ትላታለች። ታዲያ ሄለንም ኦኬ ነው እንዴ? እንደዛ ነገር ከሆነማ ነገሩ ቀጣይ ስመጣ ያለውን ጉድ አፍረጠርጠዋለሁ፣ ጉድሽንም አፍረጥርጬ እናገራለሁ፣ በይመችሽ ብላም ከቤት ትወጣለች። ታዲያ ሄለንም ከብሌን ጎን የምትሆን ይመስላል። ምክንያቱም የአቶ ባህሉንና የቃልን ሴራ የምታፍረጠርጥ ይመስላል። ዳግም በእናቱ ከተፈነከተና ከተመታ በኋላ ምንም ቅሬታ የለውም። ምክንያቱም ታዲያ ዳጊም በዛች ጠባብ ቤት ውስጥ ወይዘሮ ገነትን እንዲያግትና ወደዛች ጠባብ ቤት ውስጥ እንዳያስገባት ስለተገደደና ያንን ስላደረገው የወይዘሮ ገነት በእጄ ሊያስጠፉኝም ይችላሉ በማለትም ይህን ነገር እናቱን ለማግኘት ሲል ይህን ነገር ተገዶ እንዳደረገው በማስታወስ ጸጸት ውስጥ ገብቷል። ታዲያ ወይዘሮ ገነትም ከታገቱበት ሁሉንም ድል አድርገው ለማምለጥ ቢሞክሩም ከሳሚ ጠባቂነት ሊያመልጡ አልቻሉም ወይም ከሽፎባቸዋል። ታዲያ ዳጊም ራሱን ተፈንክቶ ወደ ቤት ደሙን እያዘራ ሲመለስም ከብሌን ጥያቄ ሲቀርብለት ለብሌን በማስመሰል ድንገት ወደ ቤት እየተመለሰ ያለ ድንገተኛ አደጋ እንደገጠመውና ራሱ እንደተፈነከተ ሲነግራትና ሲያስመስል ነበር። ከህሊናው ጋር ግን ክፉኛ ትግል ገብቷል። ማለትም እንዴትስ አድርጌ እውነታውን ልቀበል፣ እንዴትስ አድርጌ ለብሌን ላስረዳት በማለትም ከህሊናው ጋር ማውራት ጀምሮ ነበር። እንዴትስ አርጌ ለብሌን ላስረዳት? እናትሽን ያገትኳት እኔ ብላትስ ብሌን በምን አይኗና እንዴትስ ልታይኝ ትችላለች? እንደዛም እያለ ከራሱ ጋር ከህሊናው ጋር ሲያወጣ ሲያወርድም ቆይቷል። ታዲያ ብሌንም በተደጋጋሚ ከሳሚ የስልክ መስመሯ ላይ እየተደወለ ወይም ደግሞ የተለያዩ ሜሴጆች እየተላኩላት እናቷን እንደምትሆንና ለእናቷን በማገታቸው እያስፈራሯት ይገኛሉ። ታዲያ ሲያስፈራሯትም ብሌን ላይ አሁን የምትለው ነገር የለም። እሺ በማለት ነበር ስትላቸው የነበረው። ምክንያቱም እሺ ከማለት ውጭ ሌላ መልስ ምንም የላትምና። ታዲያ የጨነቃት ብሌንም እሺ እናንተ በምትሉት ሁሉ ዝግጁ ነኝ፣ የምትሉትን ሁሉ ላደርግ ዝግጁ ነኝ፣ እናቴም ግን በህይወት ታደጉልኝ በማለትም ትመልስላቸዋለች። ብሌንን በደካማ ጎና በድህነት ጎና ያሳደገቻት ወይዘሮ ገነትም ብሌንን ለመታደግ ብዙ ነገር እያደረገችና ብዙ መስዋዕት እየከፈለች ትገኛለች። ታዲያ ብሌንም የራሷ ህይወት አደጋ ላይ ቢወድቅም ጉዳዩ አይደለም። ብቻ ያቺ ምስኪን እናቷ ገነት በሰላም ወደ ቤቷ እንድትመለስላት ነበር የምትፈልገው። ታዲያ ጨካኙና ጋጠ ወጡ ሳሚ ምንም ነገር እንዳታስቢ በማለትም ይመልስላታል ብሌን። ታዲያ በጭንቅ ላይ ያለችው ብሌን እኔ ምንም አላስብም፣ ምንም ነገር አላስብም በማለት በፍጥነት ትመልስለታለች። ምንም አማራጭ የላትምና ታዲያ በመጨረሻም የወይዘሮ ሰላምን ቤት ለቃ ስትወጣ እንባ ተናነቃት። ምክንያቱም ሰላም ወይዘሮ ሰላም በጣም መልካም ሴት ናት። ዙሪያውን ተንኮለኞቹ ሰላም ጋር ለማጣላት እና ሰላም ቤት ለቃ እንድትወጣ ብዙ ያላደረጉት ያላጠመዱት ወጥመድ እንደሌለም ይታወቃል። ታዲያ እንደዚህ ሊያጣሏትና ህይወቷ ምስቅልቅሉን ሊያወጧት ቢሞክሩም ነገር ግን ሰላም ሁልጊዜ ከሷ ጋር እንደቆመችና ብሌን ይህን ነገር አታደርገውም በማለት እንትሟገትላትም ስለነበረ ታዲያ ወይዘሮ ሰላምም ልጄ የት ልትሄጂ ነው? አሁን እንደ ሰላም የቃልን ጸባይ ታግሶ ችሎ የሚኖር ከየት ይገኛል? በማለትም አሁን ልጄ የት ልትሄጂ ነው? በማለትም ይጠይቋታል። አይ ግዴታ መሄድ አለብኝ በማለትም ትመልሳለች። ታዲያ የወይዘሮ ሰላም ቤት ተሰላምታ ስትሄድ ግን አስደንጋጭ ክስተት ተመልክታለች።
ታዲያ ከዚህ አስደንጋጭ ክስተት ምን ሊሆን ይችላል? አቶ በኃይሉ ድንጋይ ተሸክሞ ይቅርታ ከጠየቋት በኋላም ከወይዘሮ ገነትና ከወይዘሮ ሰላም እንዳትገናኝ ሩቅ ቦታ ሊወስዷት እንደሆነም በመኪና ውስጥ ሲያወሩ ትመለከታለች። ታዲያ ይቺ ፈተናዋ የበዛው ብሌን መጨረሻዋስ ምን ይሆን? የእናትየዋስ መጨረሻ ያሳዳጊዋ ምን ይሆን? እንግዲህ ቀጣዩን አብረን ይዘን የምንመጣ ይሆናል። አብረን ይዘንላችሁ የምንመጣ ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።